ተረጋጋ ወላጆች እቺ ማንች ተረጋጋ አንቺ ተንከሲስ እቺ ቆይ ተረጋጋ ይኸውልህ ተረጋጋ ሰላም ነው ዛሬ እዛ ሆኖ ባቲ አንዳንድ ጥያቄዎች እስቲ ማን ነው ሲጀምር በስነ ስርዓት አታንኳኳም ዲበሩን ሳራ አይደለሽ ዞር ብለክ ጠይቅ ሳራ አይደለሽ ነኝ ኩይ አትዋልልኝ ባለቤቷ ወታደር ነው እኔ እርግጠኛ ነኝ እንዴ ሌላ ሰው ማንንም አላቀም እንዴ ሰው የሚንታታተብኝ ብዙ ማክቢያን ችግር የለውም ማንንም አላቀም ከሰው ብዙ ፍለጋዎችን እያደረግን ነው ብዙ ነገሮችን እያደረግን ነው ይሄ የግል ህይወቴ ነው እንግዲህ ያው እሱን ክትትል በመናደርግበት ሰዓት አንድ ትልቅ ሚስጥራዊ መረጃ እጃችን ላይ ገብቷል እንግዲህ አንቺ አምሻ እንደው ዘይ ጅልኝ እዛ ምን ሆነ ልጅ ምን አርጋት ነው ምን ያሳላስ ላይ ደግሞ አንቺ እንዴት ነው የምታወራው ምገባው ሲጀምር ማቢን ነው ምገባው ባለፈው እንዳያችሁት ባልየውን ወይም ደግሞ እዛ አካዳሚ ሆኖ ያገኘነውን ግለሰብ ጀምር ምጠይቀኛ ጠይቅ ትክክል አይደለም ከባለቤቱ ጋር ለ2 ዓመት ያህል ግንኙነት ሳያደርግ ቆየ ምንም ምክንያቱ ባልታወቀበት ሁኔታ ማናት ሲጀምር ምንድናት ምን አርጋት ወታደር ነው ባሏ ታያማቻል እንዴ እናንተ ሁላችሁም ይሄው ለሰው ምንድነው የሚሰራው ይኸውልሽ አንዴ ብቻ ስሚ ካሁኑ ከ600 በላይ ሴቶች ላይ ሲጀምር ማይጠይቅ ጥያቄን እየጠየቀኝ ቀድሙም አልተሳሳትኩም ማለት ነው ሶስና በነገራችን መሰረት ብዙ ማጣራቶችን ባደረግናቸው ማጣራቶች እንግዲህ እቺ ባለትዳሮቹ ጋር ነበር ለረጅም ጊዜ የቆየችው መጨረሻ ሰሞኖች ላይ እና እነሱ ጋር በቆየችበት ጊዜ ግን ምንም አደጋ ቤት ውስጥ አልመጣም ነገር ግን ውጭ ላይ የሚደረጉ ክትትሎች ነበሩ እሷ ጋርና ለምንድነው እነዚህ ክትትሎች የመጡት ምክንያቱም ከዛ በፊት ቤተሰቦቿ ነበር እነሱን ለማዳን የመጡ ቤተሰቦቿ አደጋ የሚደርስባቸውና አሁን ላይ ደግሞ በተቃራኒ ሆኖ ውጭ ላይ አደጋው መድረስ ጀመረና ከዛ ነው ጥላ ወጣችበት ማለያ ምክንያት ለዛ ነው ስራም ካገኘች በኋላና ይሄን ነገር ለማጣራት እስኪ ባልና ሚስቶቹ ቤት ሄደናል ያለው ነገር አብረን ካተረ በጣም ቆይቶ ግቢ ውስጥ ገብተን ነው ሰፊ ግቢ ስለሆነ በሩ ላይ ደረስነው እኛ ነን ሰላም ነው ዛሬ እዛ ሆኖ ባቲ አንዳንድ ጥያቄዎች እስቲ ማን ነው ሲጀምር በስነ ስርዓት አታንኳኳም ዲበሩን ልገነጥለው ነው እንዴ መስገን ተቆ በስነ ስርዓት እኮ ነው ያንኳኳ ነው እኮ ምን ፈልገህ ነው የምታወራኝ ካለ እዚህ ጋር ማውራት ትችላለህ የት ነው የምታወራው ምገባው ሲጀምር ማቢን ነው ምገባው እና ይሄ ሁሉ ሰው ምንድነው ካሜራ ምናምን ደቅነህብኝ ይኸውልሽ አንዳንድ ጥያቄዎች ልንጠይቅሽ ነበር ትልቅ እሺ ካሜራ ደቅነህብኝ ቤቴ ካልገባው እያልከኝ እኮ ነው ያለሁት እኔ ወንጀለኛ አይደለም ሰውዬ እዚህ ጋር ማውራት እንችላለን አይደለም ይኸውልሽ ልንገርሽ ደግሞ ካሜራውን አጥፋልኝ እስቲ አይደለም ስሚኝ አንድ ጥያቄ ልጠይቅሽ ነው እና አላንቺም እኮ እዚህ ጋር እስቲ ወደዛ ወደኔ አትጠጋኝ ጥሩ ድል ነው ይዘን የመጣ ነው ምንም አልፈልግም ላንቺ ጥሩ ድል ነው ይዘን የመጣ ነው ተበላሽቷል ብዬ አልጠራውኩም አይደለ አዎ አንቺ አልጠራሽም እድላቸው የተበላሹትን ሄደህ እንትን ማለት ማስተካከል ትችላለህ የት ነው የምትገቡት እንዴ ታያማቻል እንዴ እናንተ ሁላችሁም እንዴ ይሄ ሁሉ ሰው ምንድነው የሚሰራው ይኸውልሽ አንዴ ብቻ ስሚ አንድ ደቂቃ አዳምጪ እሺ ካሜራውን አስጠፋልኝ ቢያንስ ላንቺ ጥቅም ነው የመጣ ነው ይኸውልሽ እኛ ትልልቅ ጋዜጠኞች ነን በጣም ትልቅ ሚዲያ ላይ የምንሰራ ስሚኝ ለምን ታሪክ የለኝም ለምን አታዳምጪ አንተ ብር ለመብላት ስትል ካሜራና ይሄንን ሁሉ ህዝብ ደቀናብኝ ትመጣለህ እንዴ ስለምን ብር ነው እኮ በቃ አውጣልኝ ከቤቴ በሰላም ስለምንም ከብር ጋር ደግሞ ያለ ፍቃዴ ነው እኮ የገባው ዘው ብለህ ላንቺ የሚጠቅም ነገር ነው ይዘን የመጣ ነው ምንድነው ለኔ የሚጠቅም ነገር እኮ ብታዳምጪኝ እኮ ሁሉም ነገር ታውቂያለሽ ሰውዬ አልፈልግም ይኸውልሽ ጋዜጠኝነት ስራ ላይ መግባት እንደምትፈልጊና ጋዜጠኝነት ጥናት እንዳጥናሽ እናውቃለን ተሳስተሃል ሜቢ ሰው ተሳስተህ ሳራ አይደለሽ ዞር ብለህ ጠይቅ ሳራ አይደለሽ ነኝ ኩይ አትዋልልኝ ባለቤት አይደለም ሰውዬ ውጣልኝ በቃ አልኩ ነው ተረጋጊ ሲጀምር ነኝ እዚህ ጋር ቁጭ በይና ነኝ ያለው ነገር እንነጋገር ነኝ ኖ ተታዩ ካሜራውን ይሄን ካሜራ አጥፉልኝ በቃ ሁላችሁም ሲጀምር ውጡልኝ በቃ እንዴ አልፈልግም አሰሙም እንዴ አሞቻል እንዴ ቆይ ስሚኝ አዳምጪ ሴት ናት ብለህ ነው እንዴ አቦ በቃ ወጣልኝ አልፈልግም ስሚኝ ድምጽ ቀንሽውልሽ አካባቢ ሰው ይስማ እኔ እኮ አልመጣሁብህም የመጣሁ አንተ ነህ ያረበሻል አንቺ ነው እዚህ ቤት ምንድነው የተፈጠረ ያለው ብሎ ሰው ግር ብሎ እንዳይመጣ እንጂ እኛ ችግር የለም እንደውም በመጡና ባስወጡልኝ ፍቃድ አለኝ ወጥቄ ላሳይሽ ይችላል ፍቃድ እኮ ጋዜጠኛ መሆንክ ነው እንጂ እኔ ግባ የተባለበትን አይደለም ይኸውልሽ ወረቀት አለ ላንቺ ጥቅም ነው እሺ እዚህ ቤት ግባ የተባለበትን ተሰፈኛ እኛ መውጣት እንችላለን ጥለን በሩን ከፍተን ወጥተን መሄድ እንችላለን እኮ ወጣልኝ ግን ደግሞ ላንቺ ትልቅ እድል ይዘን ስለነበር አመሰግናለሁ ምንም እድል አያስፈልገኝም እኔ ብዙ እድል ያለኝ ሴት ነኝ ይኸውልሽ ስሚ
ብዙ ድል ነው ይዘንልሽ የመጣው ነው ስራ ሊወጣ ነው ሲጀምር እባክህ ወሬ ስራ እንደሌለሽ ነው ማቀው ስራ ይደሽ አንተ ነው እሱ የምታውቀው አንተ የተራወሪ ለቅመክ እኮ ነው የመጣው ቦታዎች ድርጅቶች ላይ ስራ ልታስገቢ የሞከርሽ እንዳልተሳካልሽ እናውቃለን በጣም ብዙ ድርጅቶች ላይ ስራ ለመቀጠር ሞከርሽ እንዳልተሳካልሽ እናውቃለን እሱ ድሮ ቀረ አሁንም ድረስ ስራ እንዳላልሽ አሁን ግን ሁሉም ጋር ስራ አለኝ ብዙ ቦታ ነው የምሰራው ሲጀምር ለአንቺ ጥቅም ነው ከፈለክ ደግሞ አንተንም ልቀጥር ይችላል ለአንቺ ጥቅም ነው የመጣ ነው እኔ አልፈልግም ስራ ምንድነው ይሁሉ ህዝብ ሽውጡልኝ ቢያንስ እሺ አንተ ብቻውን ይሄ ካሜራ አጥፋልኝ ሲጀምር ይጠፋል ካሜራው ይጠፋል ያለውን ነገር እናወራሽ ማቴው ልሽኛው ለአንቺ ጥቅም ነው የመጣ ነው በእንደዚህ መልክ እንገባለን ብዬ አላሰብኩም ነበር ሲጀምር እኮ ማለት ስታንኳኳ ጀምረክ በስልስራት አላንኳኳህም ሲቀጥል ደግሞ ይሄ ሁሉ ሰው አንጋክተክ ያመጣው ለምንድን ነው በዛ ላይ ካሜራ ደቅነህብኝ ምናምን ገፍታይ ምገባው አንተ ማስሉክ ነው ይኸውልሽ ምን አለ መሰለሽ እኔ ትልቅ ድርጅት ላይ ጋዜጠኛም ነኝ ኤችአርም ነኝ እና እኔ ምን አገባኝ እኮ ስሚኛ እንዴ ማለት በእንደዚህ መልኩ ነው እንዴ አንቺ ድርጅት ላይ ሄደሽ ስራ የምትገቢው እኔ ስራውን አልፈልግም አልኩ ይኸውልሽ ላሳይሽ እችላለሁ ሲቪሽን እኔ ድርጅት ላይ ድሮ በቃ አሁን ላይ ደግሞ አሪፍ ነገር የዛሬ 2 ሳምንት ሲቪ አስገብተሻል ኦንላይን ሲቪ ልከሻል ወደ አይመስልክ ነው ዌብሳይታችን ላይ ሲቪ ልከሻል አንዴ ትቀልዳለህ እኮ አፕላይ ታደርጋለህ ምን ማለት ነው አፕላይ ማድረግ ጨዋታ ነው እንዲያዝ ነው እዚህ ጋር ስራ እኮ ነው እስቲ ይሳካል ላይሳካም እስከዛሬ ስንት ቦታ እኮ ተሳካልሽ ዛሬ ተሳክቶ ያቀር ለዛ ደግሞ ኢንተርቪውን ከሆነ ደግሞ ምንም ከተሳካ እዛው ቢሮ ጥራኝ እንጂ ኦፊስ ሳይኖርክ እንዴት ነው የኔ ቤት ያንተ ኦፊስ ነው እንዴ ትልቅ ኦፊስ አለኝ በጣም ትልቅ ድርጅት እኮ እዛ ጥራኝ ለስራ ከሆነ እዛ ጥራኝ ይኸውልሽ የኛ አሰራራችን ትንሽ ለየት ይላል ድርጅታችን ይኸውልሽ ሰራተኞችን ሲቀጥር አሰራራ ቤቱን አይቶ አይደለም እሱ ብቻ አይደለም መንገድ ላይም አግኝተንሽ ካፌ ቀጥረንሽ ልንጠይቅሽ እንችላለን ይሄ አይደለም ምክንያቱም ግን ስሚ ሰዎቹ ሳይዘጋጁ እንዴት ነው ኢንተርቪው ምክንያቱም ጋዜጠኝነት ቀላል ሙያ አይደለም ዝም ብሎ እንደሌላው ድርጅት ስራ ተመራሽ ወይ አጥንተሽ የምትመተው አይደለም ገባሽ ጋዜጠኝነት የዕለት ተዕለት ህይወትሽ ነው በየዕለት ተዕለት ህይወትሽ ሰው ልትጠይቂ ትችያለሽ ሰው ጋር ልታወሪ ትችያለሽ ሲጀምር ተማና ኮፍያ አርገክ ማክስ አርገክ እኔ ጋር ለምን አሁን እሺ መንገድ ላይ ሜቢ ጉንፋን ይዞክ ምናምን አሁን ደግሞ ይሄ አሁን ትንሽ አደጋ ሽታም የለም ሽታ እኔ አጋጥሞኝ ይሄ አደጋ አጋጥሞኝ ነው ትንሽ ኮፍያንም በስ እንደ ሌባ ተሸፋፍነ ካሜራ ይዘክ የመጣው አንተ ማለት ነው አይ ትንሽ አደጋ የመኪና አደጋ አጋጥሞኝ ስለነበር ትንሽ ችግር የለም ያለው እኔ ቤት ነው ራስክ ላይ ማታፈር ከሆነ ችግር የለም ማይክ ማፈር አይደለም ነው ማፈር ሳይሆን ያው እንዳታውልቅ ስለተባልክ ዶክተር ኧረ እባክህ እንዳትታወቅ ነው አይደለም አይ ሌባ እንደሆንክ እንዳይታወቅብህ ስለምን ሌብነት ነው እያወራሽ ያለሽው ሌብነት ካልን አልኩህ እኮ ኦፊስ ጥራኝ የኔ ቤት ኦፊስ አይደለም ያንተ ይኸውልሽ ማለት ስራ ላታገኝ ትችያለሽ ገባሽ አይደለ ስራ ማለት እኛ ደግሞ አንቺን ወረቀትሽን አየን ብዙ ነገሮችን አየን እሱን ስለፈለግነው ነው እኛ ድርጅት ላይ ተቀጥረሽ እኮ ስሚ ማለት እኔ አላቅም በእንደዚህ መልክ ነው ስራ የምትቀጠሪው ስራ እኮ ቤት አይደለም የምትቀጠረው ለቤት ደግሞ ራሴ ጋራ ይኸውልሽ ስሚኝ እኛ ድርጅት ላይ የምንሰራቸው በጣም ብዙ ሰፋፊ ስራዎች አሉና ምናልባት ቤትሽም ሆነሽ ስራዎችን ምክንያቱም እንደማየው ቤትሽም ሰፊ ነው ስለዚህ ትልልቅ ስራዎችን ቤትሽም ድረስ እየወሰድሽ መስራት እንድትችይ ልናመቻችልሽ ተከራይተሽ ነው የምትኖረው የራሴ ነው ስለዚህ በነፃነት ቤትሽ ውስጥ ሆነሽ ስራ እንድትሰሪ ተጨማሪም ክፍያዎች ወደ አንቺ እናመጣለን እዛ ላይ ካየሽው ክፍያ በተጨማሪ ትልልቅ ክፍያዎች ወደ እጅሽ ይመጣሉ ይሄስ አያረጋጋሽ አዎ እንኳን ምንም የመሰለኝ ነገር የለም እንዲህ ተሸፋፍነክ እንደሌባ ላምንክ አልችልም ግን እስቲ የመጣህበትን ቶሎ በልና በጣም ረጅም ጊዜ ስራ አስፈልጊ እንደነበር አውቃለሁ ድሮ ነው አልኩክ ስሚኝ ስላንቺ ባገራው ዳጣቻለሁ ለምንድን ነው መስራ እንፈልገው አሁን ላይ ቤት ስላለ ብቻ መኖር ትችያለሽ ማለት ነው አዎ ቤት ስላለሽ ብቻ እኮ መኖር የምትመገቢው ከሌለ ወንድሜ ስለሚሰራ ያግዘኛል ወንድሜ ማለት አለሽ ወንድም ማለት ነው የት ነው ቤተሰብም ያለኝ ሰው ነው የት ነው ያሉት ቤተሰቦችሽ አብረውሽ ነው የሚኖሩት አሁን የት አሉ ታዲያ እናውራቸው እነሱ ነው ስራ ፈት አይደሉም እንዳንተ ማለት ይኸውልሽ ንግግርሽን አስተካክል ንግግርሽን ማታስተካክል ሆነ እኛ ጥለን እንወጣለን ወጣ እሱን ነው የምፈልገው እንዴ ጥለን ወጣን ያው ስራም አታገኙ አይ ነገርኩህ እኮ እኔ አሁን ላይ ስራ አለኝ ስራ አልፈልግም እኔ የምፈልገው እኮ እንድትወጪ ስለዚህ እንውጣ ማለት ስራውን ነገር አውርታ ቁጣ
እኔማ አንደኛ መጀመሪያ ማገባባችንም ልክ አይደለም። ምክንያቱም በሰላም አልተቀበልሽንም። ኖርማል እንግዳ እንኳን እንደዛ አትቀበይም። ገባሽ አይደል? ስሚኝ፣ ጋዜጠኝነት ስራ እንደዚህ አይደለም። ነገ እንግዳ ቤትሽ ቢመጣ ነገ እዛ የምትሰሪበት ቢሮ ላይ እንግዳ ሲመጣ በእንደዚህ መልክ ልትቀበዩ ነው። ስለዚህ ያው ለዚህ ስላላለፍሽ እኛ ወደ ቢሮአችን እንመለሳለን ማለት ነው። እንዴ ቆይ ኧረ ቆይ ምንድን ነው? አይ የምጣሽበትን አውሩ ነው ውጡ በቃ ኖ አይ አይደለም በቃ ምንም። ምክንያቱም አወራርሽም አልተመቸንም። በዛ ላይ ስንገባም በጥሩ አይደለም። አይ በቃ እናውራና ትወጣላችሁ። ምክንያቱም እንደዚህ ተሸፋፍነ ስትመጣ ሌላ ነገር ስለምትሰልከኝ ኖ አይደለም። አይ አንደኛው በስነ ስርዓት አላወራሽንም። አዎ አንደኛ ካሜራ ተደቅኖብኛል። ጋዜጠኛ የጋዜጠኛ ድርጅት እኮ ነው ቢሆንም አንድ ማለት ዝም ብሎ ድርጅት አይደለም። እንደሌላው አይነት ድርጅት አይደለም። ስትሄድ ምን አለ መሰለህ ካሜራ ተደቅኖ አይደለም ትሄደው። መጀመሪያ የካሜራ ፍቃድ ምናምን የሚባል ነገር አለ። እኔ ደግሞ አሁን ላይ ለካሜራ ብቁ ስላልሆንኩ ማለት ምንም ማውራው ነገር ስለሌለ ብዬ ነው እንጂ እንደዚህ የመጣችሁ ስላልመሰለኝ ነው። በቃ ቁጭ በልና እናውራ። ይኸውልሽ ምን አለ መሰለሽ እንግዳ እንዳጋጣሚ መንገድ ላይም ታገኝ ይችላልሽ። መንገድ ላይ እየሄድሽ ያን እንግዳ አግኝተሽ ምናልባት ታዋቂ ሰው ታወርሽ ያለሽ ነው የመጣችሁ። ተሰብስባችሁ ስትመጡ ብቻዬን ነኝ እፈራለሁ። ብዙ ፈተናዎች ናቸው። ኮንፊደንስሽን ምናምን ሰልፍ ስቲሞሽን ሁሉንም ነገሮችን ቼክ ማድረግ አለብን። ገባሽ እንጂ ዝም ብለን አይደለም። እኛ ተራ ድርጅት አይደለም የምንቀጥረው። ገባሽ አይደል? ለዛ ነው። እሺ በቃ ይቅርታ ተቀመጭ። ኖ ምንም በእንደዚህ ሁኔታ ካንቺ ጋር ልናወራ አንችልም። ብዙ ፈተናዎችን አየንሽ ወድቀሻል። አረ እንደዛ አይደለም በቃ እንቀመጥ ነው። ወድቀሻል። በጣም ብዙ ነገሮችን ያው በሚሞሪ እንትን እያልኩ ነበርና ብዙ ነገሮችሽ ላይ ብዙም እንትን አይደለሽ። በስነ ስርዓት እናወራለን። እስኪ አንድ እድል እንስጣትሽ። ለማንኛውም ለማንም እንደዚህ አይነት ነገሮች አድርገን አናውቅም። ነገር ግን ያው ያለሽ ግሬድሽንም ምናምን አየን ብዙ ነገሮችን አየና አንዳንድ መረጃዎችን ስላንቺም ስለሰማን ምናልባት እስኪ በሱ የተነሳ አንድ ሌላ ናዝር እድል እንሰጥሻለን። አዎ ማለት ያው እኔን ልትረዳኝ ይገባል። እንደነገርኩ ተሰብስባችሁ ነው የገባችሁት ምናምን ካሜራ ይዛችሁብኛል እኮ። ካሜራ ብንይዝም ገባሽ አይደል? ጋዜጠኝነት ሙያውን ታውቂዋለሽ። ዝም ብሎ መንገድ ላይ ካሜራ ይዘሽ ትቀርጪ ትችላለሽ። ታዋቂ ሰው መንገድ ላይ አግኝተሽ እንዳጋጣሚ ፕሮግራም ትሰሪ ትችላለሽ። እዛው ቤትሽ ሊመጣ ይችላል። አሁን ቤትሽን እኛ አንደኛው የፈለግነው የነበረው ቤትሽንም ሰፊም ስለሆነ እዚህ እንግዳ ይዘሽ መጥተሽ ለማውራትም ለምንም በጣም ይመቻል። ያንን እድልም እንድትጠቀሚበት ስለፈለግን ገባሽ? እሺ አሁን ለምን ነበር አይመጣችሁ? እኛ ይኸውልሽ ለስራ እንዳልኩሽ ነው አፕላይ አድርገሻል። እኛ ድርጅት ላይ ኦንላይን ነው አፕላይ ያደረግሽው። ከዛ በኋላ ግን እኛ የምናደርገው ምን መሰለሽ በየቤቱ እየሄድን ነው ኢንተርቪው የምንሰራው። እኛ ድርጅት ጠርተን ሳይሆን ቢሮማ ከሆነ ተዘጋጅታችሁ ፕሮግራም ምንም ቢሆን አዘጋጅተሽ ትመጫለሽ። ግን አሳቻ ሰዓት መምጣት የፈለግነው ነገ እንደዚህ አይነት አጋጣሚዎች ቢመጡ እቺ ሴትዮ እንዴት ነው ሬዲ ትሆናለች፣ አስቸኳይ ስራ ቢመጣ ተዘጋጅታ ትጠብቀናለች የሚለው ነገር ማጣራት ስለፈለግን ነው። ገባሽ አይደለ? አዎ። ግን ያው እናንተም ታስፈራላችሁ እንዴ? ተሰብስባችሁ መምጣት የለባችሁ። ጋዜጠኛ እኮ ካሜራ አይፈራም። ሰው በቂ ነው እንዴ? ሚሊዮን ሰው ሄደሽ መድረክ ብትመሪስ? ልመራ እችላለሁኝ። ግን ሰው ቤት ያለ ምንም ፍቃድ ምናምን ዘውታ ብሎ ምናምን ገፍትረኸኝ ምናምን እኮ ነው የገባኸው። ስገፈትረኝ ደግሞ ስለኔ ምን ማወቅ ፈልገን የመጣኸው ብዬ ላስብ እችላለሁ። እንዴ ሲጀምር አንድ ጋዜጠኛ ገፍትሮ ሰውን አይገባም፣ ያለ ምንም ፍቃድ ደግሞ አይገባም ሲጀምር። ግን አንተ ስገባ ጀምረ ስታንኳኳ ጀምረ ትክክል አይደለም። እኔ እንደውም ምን ሆኗችሁ ነው ምናምን ብዬ ነው የወጣሁት። ከዛም ደግሞ ሰውጣ ገፍትረኸኝ የገባኸው እዚህ ጋር አውራኝ ስለ ቢያንስ የዛን ሰዓት በትትና አንድ ጋዜጠኛ የሚያደርገውን ነገር ልንገርህ። በትትና አንዴ ገብቼ ላውራሽ ምናምን ነው የሚባለው። አንተ ደግሞ እሱን ሁሉ ፈቃደኛ አይደለም። ለዛ ነው። በጣም ጥሩ። ስለዚህ አንደኛው ጥያቄ መልሰሽልኛል ማለት ነው። ማለት ቴስት ማድረግ ስለፈለኩ ነው። እኔም አሁን እንደዚህ አይነት ነገሮችን ያደረኩት ጋዜጠኛ ሲገባ አስፈቅዶ ነው አይደል የሚገባው? አስፈቅዶ ወይም ደግሞ ቅድሚያ የዛን ሰው ፍቃድ ፈልጎ አሳውቆ ወረቀትም ከሆነ መያዝ ያለበትን እያንዳንዱን ነገሮች ይዞ ነው የሚመጣው። ስለዚህ ያው አንደኛውን እንትንሽን አልፈሻል። ወደ ኔክስት እስኪ ስለ ቤተሰብ ሁኔታሽ ንገሪኝ። እኔ ቤተሰቤ አርፈዋል። ቅድም ወንድም አለ ቤተሰብ አለኝ ያልሽ ነበር። የቅድሙ ያው ስለተጣላና ስለተጨቃጨቀን ነው። ታዲያ ብቻዬን ነው የምኖረው እና ይሄ የቤተሰቦቼ ቤት ነው። ታዲያ ለምን ዋሸሽኝ? ማለት ስለተጨቃጨቅን ሌላም ጊዜ ልትዋሺ ነው ማለት ነው? እንደዚህ ስለማላውቅ ሰው ብዙ መረጃ መስጠት አሉት። ለምን? አሁን ግን እንግዲህ ለማላውቅ ሰው ለምን መረጃ እሰጣለሁ? ማለት ሚዲያ ላይ ለምሳሌ ስትወጪ ነገር ይሄ የግል ህይወቴ ነው።
እና የግል ታሪኬ ነው። የግል ህይወቴና የግል ታሪኬን ደግሞ ፍቃደኛ ስሆን አሁን እንደጠየከኝ ፍቃደኛ ስሆን መልስልሃለሁ። ፍቃደኛ ካልሆንኩ ደግሞ መልስልሃለሁ። ስለዚህ የግል ህይወትሽ ስለሆነ ነው ያሸሽኝ ነው እኮ። ታዲያ ማለት አለመንገር ይቻል ነበር። ዝም ማለት ወይም ስለ ቤተሰቦች አይመለከትም ስለ ቤተሰቦች አያገባም ማለት ይሻል ነበር እንጂ ቤተሰቦቼ እንደዚህ ናቸው እንደዚህ ቦታ ናቸው ማለት እኮ ይሄ ምንም ያልኩት ነገር የለም። ተሳስተሃል። አንተም እየዘባረክ ነው። ለምን ወንድሜና እናት አባቴ ቤተሰቦች አሉ። በቃ ቤተሰቦች አሉ ይረዱኛል ያግዙኛል ነው ያልኩት እኮ። ያ ደግሞ እንዳልኩ መጀመሪያ ስትመጣ ገፍትረኝ ስለገባክ እየዋሸሁህ ነው። ሴት ናት ብለህ ጥቃት እንዳታደርስብኝ ነው። ስለዚህ ራስሽን ከአደጋ ለመከላከል ነው ቤተሰብ እንዳለሽ ስታወሪ የነበረው። ትዳርስ? የለኝም። እርግጠኛ ነሽ? ፈትቼ ነው አሁን ሲንግል ማም ነኝ። ምን ያህል ጊዜ? ብቻሽን መኖር ከጀመርሽ ነው ያልኩሽ። ምን ያህል ጊዜ ሆነሽ? ቤተሰቦችሽ አርፈዋል ቤተሰቦቼ ብለሽኛል። 1 ዓመት አልኩህ እኮ። አንድ ቀንስ ቢሆን ይሄ ከስራ ጋር እያያዛል አይገናኝም። ኖ እኔ አሁን የጠየኩሽ ያለሁት ፐርሰናል፣ የትኛውም ድርጅት ላይ ስትገቢ እኮ ፐርሰናል ነገር ይጠየቃል አይደል? እና ስለ ቤቴ ስለ ትዳሪ ምናምን አታገባኝ ነው። በዛ መንገድ አይደለም እያልኩሽ ያለሁት። ታነሳልኛለህ ከሞቱበት። ለዛ ባጠይቀኝ ደስ ይለኛል ማለት ያለፍኩበትን ነገር ማሰብ ስለማልፈልግ። ይቅርታ ለሱ ማለት ስለ ቤተሰቦችሽ መሞት ማረፍ ምናምን ማስታወስ ፈልጌ አይደለም። ነገር ግን ይሄ የድርጅታችን መርህ ነው እንዳልኩሽ። ግን አሁን ላይ ምንም ማሰብ አልፈልግም። ለምን እንደዛ ለምን መሰለሽ እንደዛ የምጠይቅሽ? ምክንያቱም ፐርሰናል ነገርሽን አንዳንዴ ወደ ግላዊ ነገሮችን ወደ ድርጅቱ ልታመጪ ትችላለሽ፣ ወደ ስራ ቦታ ልታመጪ ትችላለሽ። ስለዚህ እነዛ ነገሮች ከቨር ለማድረግ ሲባል ነው እንደዚህ አይነት ጥያቄዎችን ልጠይቅሽ የምችለው። የድርጅታችን መርህ ስለሆነ እዛ ጋር ያለው ፋይልሽ ላይ ሙሉ የሚመዘገብ ነው። ገባሽ አይደል? ምክንያቱም እንዳልኩሽ ረጅም ዓመት ውል ነው ከአንቺ ጋር የምናስረው። ረጅም ዓመት ይሄ ድርጅት የሚቆም ድርጅት አይደለም። ምክንያቱም ገቢው በየቀኑ እየጨመረ የሚመጣ ድርጅት ነው። በየቀኑ ነው ትልልቅ ገቢዎች የሚያገኘው። ስለዚህ ከአንቺ ጋር ውል የምናቋርጥበት ምክንያት አይኖርም። በዛ ላይ ደግሞ አንቺን እንፈልግሻለን ድርጅታችን ላይ። ገባሽ አይደል? ስለዚህ ያለውን ነገር በግልጽ ንገሪኝ። ቶሎ ስራ እንድትቀጠሪ ማለት ነው፣ እንድትገቢ ወደ ስራሽን ቶሎ እንድትጀምሪ። እሺ ይሄ እንደነገርኩህ የቤተሰብ ቤት ነው ሲጀምር። ከዚህ አልወጣም። እዚህ ነው እየኖርኩ ያለሁት እስካሁን። ባሌም እዚሁ ከኋላ ቤት ተሰጥቶን ነበር እየኖርን ያለነው። ስገቡ ካየኸው ማለት ነው። ሰቢ ነበር ከባለቤቴ ጋር የምንኖረው። ከዛም በቃ ያው ትጋጫለህ፣ ትጣላለህ ማለት በፍቅር ህይወትክ ላይ እንደኖርክ አይደለም። ትዳር ላይ ስገባ ከባድ ነው። ሁሉም ነገር ያለው ኃላፊነት ምናምን አንተ ጋር ነው። ይሄ ወተህ ሻይ ቡና ብለህ እንደመግባት አይደለም። ትዳር በጣም ከባድ ነውና ተነጋገርን። በቃ ከበደን። ሁሉንም የሚያደርጉልን እናትና አባቴ ነበሩ። ከዛ በአጋጣሚ ደግሞ እናትና አባቴ ደግሞ ታሞ ነበረ። ያው አንድ ላይ ሳይሆን በተከታታይ ነው የሞቱት። በፋዘር ሞት ማዘር ስለደነገጠች ነው በድንጋጤ የሞተችው። እና በቃ እንለያይ ምናምን ነገር መገናኘት ካለብን በውጭ ምናምን ተባባለን። በቃ 2 ልጆች አሉ። ሲንግል ማም ነኝ። ልጆቼን ምናምን ማስተዳድረው ራሴ ነኝ። ከዛ ያው ቤተሰብ ደግሞ ሲሞት እህትም ወንድምም ስለሌለኝ ቤቱን ለኔ አወረሱኝ ማለት ነው። ከዛ በቃ ያለውን ቤት እያከራየው ምናምን እኖራለሁ። ከዛ እንዳየኸው ምንም የጎደለኝ ነገር የለም። እዚህ ቤት የምታኖሩት ሌላ ሰው ነበር እንዴ? ማለት አሁን 2 ልጆች አሉኝ ብለሻል እና 2 ልጆች አሉኝ ብለሻል። እዚህ ነው የሚኖሩት? አሁን አባታቸው ጋር ሄዷል። ግን እዚህ ነበሩ ልጆቼ። እዚህ ደግሞ ድንገት እናትና አባቴ የታመሙ ሰዓት ሰራተኛ ነበረ ማለት ይመጡ ነበር ሰራተኞች። ምክንያቱም እኔም ያው ባልትዳር ነኝ፣ አይመቸኝም፣ ልጅ አለ ምናምን። ግዴታ ደግሞ እናትና አባቴ ደግሞ ያው ትንሽ በእድሜ ከፍ ያሉ ስለሆኑ እነሱን እንዲያግዙ ምናምን ሰራተኛ ይቀጥሩ ነበር። ሌላ ሰው እንኳን ማለት እዚህ አሁን የምታኖሩት ማንም ሰው ኖሮ አያውቅም? እዚህ ጭራሽ የምናኖረው የለም፣ የምናኖረው ሰው የለም። ማለት አሁን ላይ ሳይሆን የዛሬ 4 ዓመት 5 ዓመት አካባቢ ሰራተኛ ነበር በሰዓቱ። የምናኖረው ሰው ግን የለም። ማለት እንደዚህ ከመንገድ ላይ አንስታችሁ ምናምን የምታኖሩት ሰው? ከመንገድ እኔ እስራኤል ነኝ።
ማለት ነው የምትኖሪው ቤተሰቦች ቤት ነው እንዳልሽኝ እኮ ስራ ባልሰራ መኖር ይችላል እያልሽኝ ነው አዎ ግን አሁን ላይ ሲሞቱ ያ ሁሉም ነገር ለኔ ስለተሰጠኝ አከራይቼ ለኔ ምንም ነገር ማለት ምንም አላጣም ነው ያልኩት እንጂ ቤተሰቤ እያሉ አስበ አንደኛ እኔም ስራ የለኝም ባለቤቴ ነበር የሚሰራው እሱም ከበደው እንዳልኩት በቃ ለዛ እንዴት ነው እናትና አባቴ ሳይኖራቸው ጭራሽ ሰው የሚያሳድጉት አይ ማለት ያው ያልኩሽ ያለሁት እንግዲህ አንቺ ካደግሽ በኋላ ነው በልጅነትሽ ሳይሆን ካደግሽ በኋላ ምናልባት የዛሬ 4 አመት 5 አመት አንዲት ግለሰብ ከመንገድ ላይ አንስታችሁ አላወራችሁ አይ የለም ዛሬ 4 አመት 5 አመት አካባቢ አንዲት ግለሰብ ከጎዳና አንስታችሁ አላሳደጋችሁ ሰውዬ ማሳደግ ሳይሆን አብራችሁ አልኖረችም ስለምን ጎዳና የምታወራው ሲጀምር እንዴት ነው በዚህ ኑሮት ላይ ከጎዳና የምታምናስረገው ሲጀምር የምትጠይቀኝ አጠያየቅ ትክክል አይደለም ማለት በቃ እንትን ማንም የለም አሁን ልቀጥረኝ ነው የመጣው ልቀጥረሽ ነው የመጣው ስለራሴ ስላለፈው ነገር አጠይቀኝ ብያለሁ ምንም ነገር ማሰብ አልፈልግም ወደኋላ እናትና አባቴ ምን ያገር እኔው ስለ እናትና ስለለባትሽ አይደለም እየጠየኩሽ ያለሁት ነገር ግን ያስታወስኳቸው ነው አንዲት ግለሰብ ከጎዳና አንስታችሁ እዚህ ያላኖራችሁ ለምንድን ነው እኔ ማንንም የለም አልኩ እኮ ሰራተኛ ከሆነ ነበረን እኮ ሰራተኛዋን ከዚህ ከጎዳና አንስታችሁ ነው ያመጣው ለዚህ ነው ያገኛችሁ ተሰራተኛ ከደላላ ቤት ሄዳችሁ እንሰራችሁ እርግጠኛ ነሽ አዎ ስለዚህ እዚህ ቤት ማንም ኖሮ ያቀም ኖሮ የሚያቀው አንቺ ከዛ ቤተሰቦች ግል ታሪክ የሚጠይቀኝ ነገርኩሽ እኮ ለምን እንደምጠይቅሽ ምክንያት ያላል የግል ታሪክሽ ሲቪሽ ላይ አብሮ የሚገባ ነው አልኩሽ እኮ በእናትህ አሁን ጣልኝ ተነስ ነው ጣልኝ በቃ ሲጀምር ማይጠይቅ ጥያቄን እየጠየቀኝ ቅድሙም አልተሳሳትኩም ማለት ነው በቃ አሁን ጣልኝ ቅድም ተጣ ነበር አይደል አሁን ጣልኝ አሁን ልትወጣ እንፈልገው ወዴትም አልወጣም ለምንድን ነው በቃ ጣልኛ እስኪ አስገቡልኝ ማንንም ታስገባው ጭራሽ ይሄ ሁሉ ሰው እየመጣ ልታስመታኝ ነው ምንድን ነው የምትፈሪው ነገር አለ እንዴ እኮ ይሄ ሁሉ ሰው ሲጀምር ይዛ ሴት ናት ብለህ ነው ይኸውልሽ ምንም አሁን ሴት ናት ብለህ ምናምን የጾታ ጉዳይ አታርጊ እኮ ሴት ናት ብለህ ይሄን ሁሉ ሰውና ካሜራ ያቀናብኝ ለምን ተጨሳሪ ለምን ለናንሽ እኔ አላቅሽም እንዴ ሶሲ ቆይ ማናት ሲጀምር ምንድናት ምን አርጋት ነው ከደም ነገርኩት እሷ ናት ምን ማለት ነው አዎ ከሷ ጋር ነበር የምኖረው የት ሄደ ነው ባለቤትሽ ተጠፋፋና ይቅርታ ውዴ ሰላምሽ ያልመጣው ምን ሆነሻል አንቺ አምሽ አንድ ወደ ዘይ ጅልኝ ዛ ምን ሆነ ልጅ ምን አርጋት ነው ምን ያሳላን ስለይ ደግሞ አንቺ ኦኬ እንዲ ነው መስሩ ማንም ሰው ማላቀም ከነሱ ጋር ነው ያለኩ ኖ አይ ያለችኝ ምን አለ መሰለኝ እንደዚህ የምታውቁት ማንም ሰው መጥቶ አያውቅም ማንም ሰው ኖሮ አያውቅም እኔ ኬት ነው የመጣው ነኝ እኮ አብሬሽ ተማርኩኝ እናት ያላክሽም እዛ እንዲ ነው ድራማ እኔ ያላክሽም ኬት ነው ምን አርጋት ነው ያረኳት ነገር የለም ነገር ግን አላቃትም እያለችኝ ነው እኔ ጋር ታቀኝ የሆነ ነገር አርጋት መታታቀም እያለችኝ ነው ገና ብቻ ነው ብላችሁ ማንም ያለኝ ቤት ለመውሰድ ነው እርግጠኛ ነሽ ተረጋጊ መጀመሪያ በእናትሽ እኔን አትንጂኝ እዛ የተካሻለው ሶስት ኪነኛ አብረሽ ተማርኩኝ ባለኝ እኔ አላቅሽም ወደዛው ጭልኝ ነው ተረጋጊ ምንም አላረገኝ ውጪ መጣ ነው ተረጋጊ እንዴ እንደውም አትሙጣልኝ ሁለታችሁ ሙጡልኝ ተረጋጊ ምን አርጋት ነው የሆነ ነገር ማርጋት ነው እንጂ እንዴት ነው እኔን የምትረሽኝ ይኸውልሽ ሳራ እሷ ማለት አብራሽ ተማርሽ ግለሰብ ነች እኮ አብራሽ የተማርኩኝ ባለቤቷ የት ሄዱ ነው ብቻ ነበር አብራሽ ተምሬያለሁ ያለች ነበረ ከዛ ከሆነ ሰዓት በኋላ ተፋተናል አለች አልተፋቱም አሉ እንጂ አብረው እኔ ሰውጣ አብረው ምንም የምታውቀው ነገር ሰላማቸው ለብስቱን እየወጣሁኝ እንዴ ምን ሆነሻል ሶሲ ነኝ አብራሽ ተማርኩኝ ባለቤትሽ የት ሄዳ ወታደር ነው ባሏ እኮ ባለቤት የለም እያለች ነው ምን ሆነ ነው ምን ሆነሽ ነው ምን አርጋት ነው የሆነ ነገር አርጋታል ምንም ያረኳት ነገር የለም እኔ ምን ባርጓት የለም ስላንቺ የሆነ ነገር አርጋቾታል እንጂ ስላንቺ ጠይቂያታለሁ ስላንቺ ነገር ስጠይቃት እንደማታውቅሽ ነው ያወራችው በደንብ ታውቀኛለሽ ሳሪ ተረጋጊ ምን መሸል ምን አርጋውሽ ነው እኔ አላቅሽም እስኪ አስታውሽ ቁጭ በይ ለማንኛውም ሳራ ተረጋግተሽ ቁጭ በይ አንቺም ተረጋግተሽ ቁጭ በይና አስረጃት ማለት እኔ አላውቅም ምን እኔ አትንኪኝ በእናትሽ ቦታ ቀይራት እንደዚህ አይነት ነገር አይመችም አደጋ ደርሶብሽ ነበር ከዚህ በፊት እንዴ እኮ የሆነ ነገር ደርሶባትም ከሆነ ከጭንቅላት ጋር የሚገናኝ አደጋ ደርሶብሽ ነበር የደረሰብኝ ነገር ይሄ እሺ እሱ ሄዶ ነው ማለት ሐኪም ቤት ምናምን ገብተሽ ታውቂያለሽ እርግጠኛ ነሽ አታውቂያትም
ታውቀኛለች ምን ማቃት ነገር የለም ጠይቃት እኔ እኮ ነገርኩህ ቅድም ትናንትና ነግሬሃለሁ ከነሱ ውጪ ማንም ሰው አላውቅም እዚህ አዲስ አበባ ውስጥ እነሱ ከነሱ ጋር የተማርኩኝ አብረን ተመረቀን ከዛ ሰው ስራ ለዝቼም እኔ ስራ ጀመርኩኝ ከዛ በኋላ ነው የወጣሁኝ ከነሱ ጋር ባለቤት ሺት ሄዶ ነው ምንሽን ነው የሚያምሽ ወታደር ነው ያልኩኝ እሷ ደግሞ ሰራ አይደለሽ አይደለም ጉድ ማለት ተሳስተሽ ነው ፊቷን ወይስ እርግጠኛ ነሽ ነው ሳንቸ ማንም አላውቅም ማንም እንደማላውቅ ታውቃለህ መርተሽ ያመጣሽን እዚህ ድረስ ታመጪን እዚህ ቤት ነው የነበርኩት ብለሽ የሰራችሁ ወንጀል አለ እንዴ አቅበዘበጻት እኮ እኔ ሲጀምር ደግሞ አላቅሽ የምን ወንጀል ነው አንቺን ማወቅ ወንጀል ሆነ አንቺ ጋር መቀራረብ ይሄ ፎቶ አታይም እንዴ ፎቶ ላይ እንኳን ያሉት እኔ አባቴ እናቴ ሌላ ማንንም የለም እሱንማ አየን ነገር ግን አግብቼ ነበር ሲንግል ማም ነኝ ብለሽኛል ተጋፍቷል የት ፎቶ ነበር እኮ የባለኝ እሷ የት ሄዶ ነው ፎቶ ምን ነው ተምጣጣባታል ልጅቷ ባለቤቷ ወታደር ነው እኔ እርግጠኛ ነኝ እንዴ ሌላ ሰው ማንንም አላውቅም እንዴ ሰው የሚንታታተብኝ ብዙ ሰው ማክቢያን ችግር የለውም ማንንም አላውቅም ከሷ ውጪ ከሁለቱ ውጪ ማንንም አላውቅም ባለቤቷ ነው እኔን እዚህ ያመጣኝ አብሬያቸው ነው የተማርኩኝ አብሬ ነው ያደግኩኝ ከእነሱ ጋር ረጅም ጊዜ ቆይቻለሁ ወደ 5 ዓመት አብሬያቸው ቆይቻለሁ ከዛም በኋላ ነው ያወጣኝ ስራ ስጀምር ራሱ እሷ ቤት ነበረች እየሰራው ነበር እነሱ ጋር መጣ ያው የደረሰብኝ ነገር ስለነበረ ከነሱ ጥዬ ወጣሁ በመሀል የደረሰብሽ አደጋ ነበረ እነሱ ጋር በዛ ምክንያት ነው ከነሱ ወጥቼ ቢተከራይቼ ምን ጀመርኩኝ ያወራሽ ነው እንግዲህ ይሄን ነገር እየተናገረች አንቺ እዚህ ጋር ለምንድን ነው እየካርሽ ያለሽው እኔ እንግዲህ ምን ሆነሽ ነው ለምን እንደምትክጂኝ ምን አድርጌሽ ነው ያጠፋሁት ነገር አለ ታላቅሽ ዝም ብዬ ጥይት ስለሄድ ተናደሽብኝ ከሆነ ንገሪኝ ችግር የለውም እድል አልሰጠችኝም እሺ እኔ እንዴት ላውራ ሻውሪው እሺ አንቺ ምንም ዝም በይ ሻውሪ እኔ አላቃትም ሲጀምር ነገር ያለው እኔ ብቻዬን ነው የምኖረው ሜቢ ሰው ተሳስታ ምናምን ሊሆን ይችላል እና አጣራ በምታጣራው በመናጣራው ማጣራው መታ ቁጭዎችብኝ ግዴታ ነው እሷ የምትልኝ ሳራ መሆን አለብኝ እንዴ እኔ እኮ የሆነ ነገር ያደርጋት መስሎኝ ነው እንጂ እሷ ለመጫወት ፈልጌ አይደለም እኔ ምንም ያደረኳት ነገር የለም ይኸውልሽ እኔ ገባው እንደዚህ በቃል ለምትረሳው አይደለም በመጠይቅበት መንገድ ጠይቋት ከሷ ጋር ልክ ምን ልበል እህት ወንድም እንደዛ ሆኖ ያደግ ነው አብረን የቆየው ነው ከሷ ጋር ረጅም ጊዜ ቆይተናል ብያለሁ ለ5 ዓመት ሙሉ ስንማር አብረን ተመርቄ ስራ ሲዝም ስጀምርም እዚህ ነበርኩኝ ታዲያ ትንሽ ቀን እንኳን ከነሱ ከወጣሁ ያው ብዙ አደጋ እየደረሰብኝ ስለነበረ ጥዬ ወጣሁኝ ያልኩ ቤት ተከራይቼ ወጣሁ ታዲያ በዚህ ቀን ውስጥ ሰው ይረሳል 5 ዓመት አብራት ይኖርከው ሰው እኔ እኮ የሆነ ነገር አድርጋታል ብዬ ነው የሆነ ሰው የሆነ ነገር አድርጋታል አትረሳኝም ምንድነው ማለት እሷ ከሷ ጋር ጠብ ነበራችሁ ጣልታችኋል ከዚህ በፊት ከማላውቀው ሰው ጋር እንዲህ ነው የምጣለው ሲቀጥል ደግሞ ድራማ ነው እየሰራችሁብኝ ያላችሁ ተላታችሁ የምን ድራማ ነው እኔ ግራ እያጋባችሁ የምን ድራማ ነው ምንም ድራማ እየሰራንብሽ አይደለም በቃ እኔ እኮ እሷን አግኝቻት ነው እዚህ ድረስ የመራች ሌላስ የሚገባ ሰው የለም ሌላም ሰው ካላስገባው ሌላ ሰው ምን ይሰራል እኔ ሳታውቂኝ እንዴ ሌላ ሰው የሚመጣው እኔ እኮ አብሬሽ ኖርኩኝ እኔ ሳታውቂኝ ይሄ ሁሉ በቃ ገና ለገና ሴት ናት ማንም የላት ምናምን ብላችሁ ነው የምን ሴት አንቺን በማወቅ ማንም የላትም ማለት ባለቤቷ እኮ አለ የወታደር ሚስት ናት እሷ እስኪ የሆነ ፎቶ ነበር ብለ አሳይሽ ነበር እስኪ እንዴ ተረሳው እስኪ ፎቶን አሳያት ይሄው ያምሻል እንደ ይሄ ኤዲት ነው ሲጀምር ፎቶአችን አብረን የተነሳ ነው ምን ሆነሻል ተረጋጊ እንጂ ፎቶአችን ሲጀምር ይሄ ኤዲት ነው ይሄ ኤዲት ነው አንቺ ራስሽ እስቲ በእናትሽ በቃ ታይኝ ተረጋጊ እንጂ ምን ነግሰው ይሄ ፎቶ ማን ነው ታዲያ እዚህ ፎቶ ላይ ያለው ባለቤትሽ አይደለም ይሄው ባለቤቷና እኔ እሷ አብረን የተነሳ ነው ፎቶ ይሄው ከአንድም 2 3 ይሄው እስቲ በእናትሽ በቃ አርፈሽ ተቀመጪ ወይ ውጪልኝ ከቤቴ ምን ሆነሻል እኮ ለዛ ነው እኮ እኔ ምንም አልሆንኩም በቃ እኔ ምን አደረግሽ ነው እንደዚህ ጠላሽኝ ስልኬን ታዩ እንጂ ስልኬ ምን አደረግልሻል ምን ሆነሽ ጠላሽኝ ለምን እኮ እነዚህ ፎቶዎች ከየት መጡ አንቺ ከሷ ጋር ካልኖርሽ ባለቤትሽ እሷ የምትለው ሰው ካልሆነ ከየት መጡ ታዲያ እነዚህ እኔ ምንም አውቀው ነገር የለም በቃ ኤዲት ሰርታችሁብኝ እኔ ልታስፈራሩ ኤዲት ነው በዚህ ልክ ኤዲት አለ ወይ ለምን ኤዲት ማድረግ ለምን ብዬ ነው ኤዲት ማድረግብሽ አሁን ይላችሁ ዘመኑ በጣም ይረቀቀ ነው ለዛ ኤዲት አደረጋችሁ ኤዲት የተደረገ ፎቶ እኛ እናውቃለን ገባሻል አይደል እኔም አውቃለሁ ይሄ ደግሞ እርግጥ ነው ኤዲት ነው ኤዲት አይደለም በስነ ስርዓት እኛ ሳናረጋግጥ እዚህ ጋር ድምዳሜ ላይ አንደርስም ነው እየደበቅሽው ያለው ነገር አለ ተረስኳ ላይ የሚያየው እኮ ከዚህ ነው በተለያዩ ጊዜ አንድ ላይ የተነሱት ፎቶ አለ እስኪ አንተ የሷም ትንሽ ጉርድ ፎቶ ማለት
እናንተ ቆይ ያማችኋል ወይ? ከዚህ ቤት ውስጥ ይሄው እኮ አያቸው አብረን የተነሳነው ፎቶ እነዚህ ፎቶዎችስ ከተመረቅን ይሄው እነዚህ ፎቶዎችስ ይሄው ፎቶአችን አብረን ሌላውን ተው የሷ ጉርድ ፎቶ ምን ያደርጋል እዚህ ጉርድ ፎቶ ምን ያደርጋል እዚህ ምን ያደርጋል ይሄ ፎቶ በቃ ስለኖረች ነው ሌላ ለምን ይመጣል ስለኖረች ማለት እንኩስ በደንብ እንትን ታጣሩት ሌሎቹን ቤቱን ፈትሹ በደንብ እንዴ ለምን ያለ ፍቃዴ ቤት የሚፈተሸው እነዚህ ፎቶዎች ከየትም ዝም ብሎ አልመጡም ቤትሽ ውስጥ ፎቶ ከተገኘ ለምን ምክንያት ነው የተቀመጠው ሰውዬ እኔ ምን እንደምትል አልገባኝም በቃ ኤዲቲንግ ነው አልኩ አይደለ ነገ ወጣልኝ በእናትህ እንዛ ገና ነገር ነው ኤዲት አድርጋችሁ መጣችሁ ያማችኋል እንዴ ምን ታስፈራጋቢ ሳሪ ብለሻል ተረጋጋ ዞር በሉ አልፈልጋችሁም በቃ አልፈልጋችሁም ወጣልኝ ነበር ለፎቶ እኮ ነው ምን ሆነሻል ለምን እንደዚህ ተጠነቅሽው ምን ተፈጠረው በቃ አልፈልጋችሁም እነዚህ ፎቶዎች ስሚኝ ውጡልኝ ሁለታችሁም ውጡልኝ በቃ አልፈልጋችሁም ምን ፈርተሽ ነው ማን ያስፈራራሽ እንዴ ማለት ካጂታለሽ ነው አይደል ለምን ይካርሽ ምን አርገሽ ነው አሃ ፎቶ ኤዲት አድርጋችሁ አሳጥባችሁ ምናምን መጣችሁ ነው ልታሳምኑኝ እቤት እኮ ተገኘው አብረን ሳሪ አይደለሁም እዛ ናውጣልኝ ሰውዬ እንደተከበርኩ ጣልኝ ምን ሆነሻል ያምሻል እንዴ አብሮ የተነሳነ ፎቶ እኮ ነው ያምሻል ወይ ምን ሆነሻል አንቺ እቺ ያማታል ወጥልኝ እዛ ስትገቢ ማላማሽ ፎቶ በቃ ተረጋጊ ስራትሽን ያዢ በጸባይ ያናገርንሽ ነው ያለነው እኛ ወሪት ማለት ምን ሆነሻል አንቺ ኡፍ ለምን እንወጣለን ተመልሰን ግን እንመጣለን